አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በሚለው ዘፈኑ የምናውቀው ስለ ሰማይ በለው ብዙ ነገር እየተባለ ይገኛል። የአርቲስት ሰማይ በለው አሟሟት ምክንያት ምንድነው? በዚህ ሰዓት መረጃ ወጥቷል። የአርቲስት ሰማይ በለው የመጨረሻ ሁኔታ ልጆቹ ይፋ አደረጉ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ምልክታችሁና ቪዲዮስ ላይክ ያደርጋችሁ አብሮነታችሁን አሳዩን። ወደ ቪዲዮቹ ቤተሰቦች በትላንትናው የኢትዮጵያ እጅግ በጣም አብዝቶ የሚሄደው እጅግ በጣም ታዋቂና አንጋፋው አቀንቃኝ ሰማይ በለው ከዚህ ዓለም በሞት ለተለየ ተነገረበት። እጅግ በጣም ብዙ የተለያዩ መሪዎችም በዚህ ዙሪያ እየወጡ ነበረ። በመጀመሪያም ግን ማሰማችሁ ቪዲዮ ምንድነው የሰው ልጅ በምድር ላይ ሲኖር ሟች ፍጥረት መሆኑን ማወቅ አለበት። ታዲያ እጅግ በጣም ብዙ የሃይማኖት አባቶች ተደጋጋሚ ይህን ትምህርት እንደሚያስተምሩን ታውቃላችሁ። አባታችን አባ ገብረ ኪዳንም እጅግ በጣም ጠቃሚ የሆነ ትምህርት ያስተማሩ ነበረ። ይህን ቪዲዮ አይተን እንመለስ። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? ቤተሰቦች አባታችን አባ ገብረ ኪዳን ሲያስተምሩ ሲናገሩ የነበረው ነገር እጅግ በጣም ትክክል ነው። በተስ አባታችን አባ ገብረ ኪዳን ትምህርቶችን እንዴት አገኛችኋቸው? ለአባታችን እግዚአብሔር ጤና ጨምሮ ይስጥልን፣ አገልግሎት ዘመናቸውን ይባርክልን። በመጀመሪያ ማሰማችሁ ቪዲዮ ምንድነው? አርቲስት ሰማይ በለው ምን አጋጥሞት ነው የሞተው? እንዲሁም ደግሞ በዚህ ፍጥነት ምን ሆኖ ህይወቱ ያለፈው የተባለ ነበር። ምክንያቱም ከሰሞኑን ኢንተርቪው ተደርጎ ከ20 ኪሎ በላይ ከሰውነቱ ላይ ክብደት እንደቀነሰ እንዲሁም ደግሞ ፍጹም ጤነኛም እንደሆነ የተናገረ ነበረ። በዚህ ዙሪያ አንዳንድ ቪዲዮችን አይተን እንመለስ። የአርቲስት ሰማይ በለው የመጨረሻ ሁኔታ ልጆቹ ይፋ አደረጉ። ትላንት ሰኞ ሰኔ 8 2018 የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ እንደነበረም ገልጸዋል። ወደ ሆስፒታል በሚወሰድበት ወቅትም ወንበር ላይ ዘንበል ያለ ሲሆን ሆስፒታል ደርሶ ከገባ በኋላ ብዙ ሳይቆይ ህይወቱ ማለፉንም ገልጸዋል። በአማራ ክልል መዲና ባህር ዳር ተወልዶ ያደገው ድምፃዊ ሰሜ ገና በ14 ዓመት ታዳጊነቱ በባህር ዳር ህፃናት ክፍል በመቀጠልም በአዮማና በግሽ አባይ ኪነ ጥበብ ቡድኖች ውስጥ በመሳተፍ የጥበብ ጅማሮን አድርጓል። በዚህም ረጅም ዓመታትን ለዘለቀው ስኬታማ የጥበብ ጉዞ ጠንካራ መሰረትንም ጥሏል። ሰሜ ባላገሩ በረጅም ዓመታት የጥበብ ስራዎቹ በተለይም የሀገር ባህልን፣ የሙዚቃ ዘርፍን፣ ወጉን እንዲሁም ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ ሲሆን በተለያዩ ክለቦችም ዘመናዊ ሙዚቃዎችን በመጫወት ልዩ ብቃቱን ያሳየና በርካታ የባህል ስራዎችን ለአድማጮች ያበረከተ የጥበብ ባለውለታ ነው። ከተወዳጁ የባህል ስራዎቹ መካከልም ባላገር፣ ደቦት እንስራ፣ ዘገኛ፣ አለሽ ነገር፣ ዝናቡ የሚሉ ይጠቀሳሉ። ከ35 ዓመታት በላይ የዘለቀው የትዳር ህይወቱ የአራት ልጆች አባት የነበረው ድምፃዊ ሰማይ በለው ወይም ሰሜ ባላገሩ በሰራቸው ውብ የሙዚቃ ስራዎችም ሁልጊዜም ይታወሳል። ታዲያ የሰሜ ባላገሩ ስርዓተ ቀብር ዛሬ ማክሰኞ ሰኔ 9 2018 ዓ.ም በቡልቡላ መድኃኔዓለም ቤተክርስቲያን ይፈጸማል። ቤተሰቦች ቪዲዮቹን እንዳያችኋቸው ነው። እጅግ በጣም ብዙ ሰዎችም የተለያዩ መረጃዎችን እየወጡ የተቀባበሉ ይገኛሉ። ታዲያ ከነዛም ሀሳቦች መካከልም የሕክምና ስህተት አጋጥሞ ሳይሆን አይቀርም እንጂ ሰማይ በለው ከዚህ ቀደም ኢንተርቪው ሲደረግ ምንም አይነት ተጓዳኝ ህመም እንደሌለበት ፍጹም ጤነኛ እንደሆነም እያብራራ ነበር እያሉ ነበር። እስኪ ደግሞ እነዚህ ቪዲዮችንም አይተን እንመለስ። ስኳር የለብኝ፣ ግፊት የለብኝ፣ ምንም ስድስቱም ጸረ በሽታዎች ነፃ ነኝ ከስድስቱም። ጂም ሞከርክ? አይ ጂም ኑሮ የራሱ ጂም አይደል? ከመስራት ምንም ያገደ ነገር የለም። አዎ እሰራለሁ፣ እግዚአብሔር ይመስገን። ግን ወደፊት ለመቀነስ ሐሳብ አለ?
ትንሽ ቢጨምር ደስ ይለኛል። ወደው ነው እኔ ግን ሳትፈልገው የመጣ እንጂ መሰለኝ ፈልገዋል። አይ በነገራችን ላይ ውፍረት ፈልገው አይመጣም። ግን ድንገት አንዳንዴ በቃ ይተኮሳል፣ ያመልጣል። በቃ በተለይ ከእስር ቤት ከወጣሁ በኋላ ለተወሰነ ጊዜ ወደ አቢሲኒያ ሰራ ነበር እና በሳምንት 2 ቀን ብቻ ነበር ሰብሰራው እና ያኔ ቶሎ ቶሎ የምትሰራው ምን የምትለው ከሳምንት እስከ ሳምንት ሰራ የነበረው ነገር ትሮጦ የነበረ ነገር ምናምን ትቀንሳለህ፣ ትጠነቀቃለህ። ደግሞ ከታረመህ ስትወጣ ደግሞ በቃ ሰው ትለያለህ፣ ተጠራጣሪ ትሆናለህ። በቃ የጠየቀህን ያልጠየቀህን ስም ሊስት ሁሉ ታወጣለህ። አየህ ራሱን የቻለ ስትረስ አለው ያኛው ራሱ። ከዛ በኋላ በቃ እና ሰዎች እናገኝህ ሲሉ እንኳን እነዛ ሰዎች በቃ ማግኘት አትፈልግም። በክፉ ቀን አልነበሩ፣ በክፉ ቀን አልደረሱልህም እነዛን ሰዎች በግና በቃ ያ በቃ ቁጭ ብለህ የተወሰነ ግሩፕ ጋር ብቻ ረጅም ሰዓት እንድታሳልፍ ያደርጋል። ምን ያለና በአጠቃላይ ብዙ መቀመጥ ነው የኔ የውፍረት ምክንያት መቀመጥ ነው በዛን ጊዜ። ስለዚህ አሁን እየሰራህ ስለሆነ አሁን እግዚአብሔር ይመስገን አሁን እየቀነስኩ ነው፣ ኪሎ እየቀነስኩ ነው። በጣም የወፈርክበት ጊዜ ላይ ስንት ኪሎ ገባ? ኧረ አይነገርም። 115 ገብቼ ነበር። እንዳው እንደ እግዚአብሔር ፍቃድ ስንት ሆነ አሁን? አሁን ደህና ነው፣ እየወረደ ነው። አሁን ደህና ነው። ቀና እናወርደውና አሁን ደህና ነው። እስኪ ነገር ሰዎች እንዳያችሁት ነው እጅግ በጣም የተለያዩ መረጃዎች እየወጡ ነበረ። እስኪ ደግሞ ሰይፉ ፋንታሁን የሚናገረው ንግግርንም ሰምተን ሰሜ ከዚህ ዓለም በሞት መለየቱን ሰምተናልና እውነት ነው ወይ የሚል ጥያቄ መጥቷል። ልጆቹ ጠዋት ላይ ዛሬ ጠዋት ነው እንግዲህ ድካም ተሰማኝ አለ እና በተቀመጠበት ዘንበል አለ እና ያኔ ከመኪና ወርደው ወደ ሐኪም ቤት እንግዲህ ይዘውት ሄዱና ከዚያ በኋላ እንግዲህ ነው አረፈ የተባለው። ያው እንደምታዩት ነው እንግዲህ በዩቲዩብ ለምትመለከቱት ሰውነቱን በተመለከተ በጣም አምሮበት ጥርሱን አስተክሎ እንግዲህ እኔ የምጠብቀው እንደውም ባለፈው ቃለ መጠይቅ ሳደርግለትም ስለነበረ በጣም እኔ አዲስ ስራ ነው የምናስበው። እንዲህ አይነት መርዶ ይመጣል ብለህም አታስብምና እንግዲህ በምታዩት ሁኔታ በጣም መልእክቶችን ያስተላልፍ ነበረ። በኋላ ላይ ነው እንግዲህ ምን እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወርዶ ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው እና ይሄ እንዲህ ነው ለማለትም አሁን በተለያዩም ባለንበት ሰዓት መረጃ ማግኘት አልተቻለም። ብዙዎች ምንድነው አደጋ ነው አይነት ነገር ነው የሚመጣው ጥያቄ። ምክንያቱም ሶሻል ሚዲያ ላይ ብዙ ጊዜ የጠፋ እንኳን ሰው ሲሆን ምንም መረጃ አይኖርህም። ግን ሰሜ በቃ ስለ ጥርሱም መረጃ ይሰጣል፣ ስለ የተከታተላቸው ስላላቸው ነገሮች ሁሉ መረጃ ይሰጣል። ቅርብ ነው ለሚዲያው ቅርብ ስለሆነ ሰዎች ለዚህ ነው እንግዲህ ባለማመን እኛም ጋር እየደወሉ እኔ ራሴ አሁን ወሬውን ከትልቅ ሚዲያዎች ሰምቼ እንኳን ከቻሬ ጋር ተደዋውለን እንግዲህ ለምን ነገር ቤት መሄድ ነው ያለ በአንዳንድ ከሆኑም ቦታዎች ላይ ነገሮች ተወርተው እኮ ካሁን በፊት ሳይሆኑ የቀሩበት አጋጣሚ አለና ባለማመን ማለት ነውና አዎ እንግዲህ መኖሪያ ቤቱ ሄዶ እንግዲህ አረጋግጦ ስለነገረን ነው እኛም ለተመልካቾቻችን ለአድማጮቻችን የተረጋገጠ ጉዳይ የምንነግራችሁና በጣም አሳዛኝ ነው። አድናቂዎቹ ቤተሰቦቹ የሚያስደነግጥ በጣም ሊታመን የማይችል ያልተጠበቀ ነው። አዎ ህመም ቢኖር ወይ እንዲህ ሰዎች ይዘጋጃሉ። አሁን አድናቂዎቹንም መቀበል የከበዳቸው ለዛ ነው እና እንደውም ለጤናውን ለመጠበቅ በጣም በቁርጠኝነት በሚባል ደረጃ ነበር ብዙ ነገር ሲሰራ ተንቀሳቃሽ ቪዲዮዎችን ስንመለከት የነበረው። በአጭር ጊዜ ውስጥም ደግሞ ብዙ ቁጥር ያለው ኪሎ ነበረ ቀንሶ የተጋራ ነውና ያው ታሟል ሰማንም። አሁን እንደዚህ በፍጥነት መሆኑ የሚያስደነግጥ ጉዳይ ነው።
እንግዲህ ያው ባለም መረጃ መሰረት አንዳንዶችም እየጠየቁ ስለሆነ ቀብሩ እንግዲህ ነገ በቦሌ ቡልቡላ መድኃኔዓለም እንደሆነ ነው እንግዲህ የሰማነው። ሰዓቱን በተመለከተ ተለዋጭ ሐሳብ ሊኖር ስለሚችል ያው እንደሰማን እነግራቸዋለን። የተመልካቾች አድማጮችም ጥያቄ ስለሆነ በአርቲስት በተወዳጁ አቀንቃኝ በሰማኸኝ በለው በሰሜ ህልፈት ታዲያስ አዲስ የተሰማውን ሐዘን እየገለጸ ለቤተሰቦቹ ለአድናቂዎቹ በአጠቃላይ መጽናናትን ይመኛል። እንግዲህ ይሄ ጠዋት ላይ ዛሬ የተሰማ እኛ ከገባም በኋላ የሰማነውና ምናልባት እዚህ ከመግባታችን ከ30 ደቂቃ በፊት ያረጋገጥነው ቤት ሰው መላክ ስለነበረብን ማለት ነውና በጣም አስደንጋጭ ነው። የብዙዎች ጥያቄ ስለሆነ አዎ የሰማችሁት እውነት ነው ለማለት ቤተሰቦች ሰይፉ ፋንታሁን ሲናገር የነበረው ነገር ይሄን ይመስል ነበር። ታዲያ በዛሬው ዕለትም በቦሌ ቡልቡላ መድኃኔዓለም ቤተክርስቲያን የቀብር ስነ ስርዓቱን እንደሚፈጸም እየተነገረ ነበር። እግዚአብሔር ነፍስ ይማራለን፣ እንዲሁም ደግሞ ለቤተሰቦቹ መጽናናትን ይስጥልን። እስኪ ደግሞ ሌላ አንዳንድ ቪዲዮችን አይተን እንመለስ። ዘፈን ሳትሰራ እድሜ ልክን ከምትቆይና ባዶ እግርህን ከምትኖር ምረጥ ተባለ። ባዶ እግርህን ከዚህ በኋላ ኑር ከምትባልና ዘፈን ሳትሰራ ኑር ከምትባል ባዶ እግሬን ማለት እንዴ አልገባኝም። አሁን የለም መኪናም የለም። ምንድነው መሰለሽ እኔ አሁን ዘፈን ሳልሰራ የምኖርበት ዘመን ያሰብኩት አለ። ያ ዘመን ላይ ከሆነ አይ ከዛሬ ቀን ጀምሮ አይ ስለዚህ እንኳን አላደረገውም ገና ሳልዘጋጅ ምሳሌ ለምን አለ ባዶ እግር ይሻላል እየዘፈንክ ባዶ እግር ዘፈን ሳልሰራ ብኖር ይሻለኛል። እውነት ለጫማ ተጠየቅ። አይ በቃ ዘፈን ሳልሰራ ብኖር ይሻላል። ምክንያቱም ለምንድን ነው ያለኝ ጫማ ማላደርገው? የሰሜ የህይወት ፍልስፍና ምንድን ነው? የኔ ህይወት ፍልስፍና ምን ልበልሽ? ቅንነት ሁልጊዜ የትም ቦታ ላይ ደረትሽ ነፍተሽ እንድትሄጂ ያደርግሻል። እውነት መናገር የትም ቦታ ላይ ደረትሽ ይኖርሻል። በሚሊዮን የሚከተልሽና የሚወድሽ ሰው ያለውን ያክል እውነትን ዘይ ስቴጅ ግን የኔ ሀሳብ ለምን አልተቀበልም ብሎ የሚቃረምሽ ሰው አለና ያ የኔ እንትን አይደለም። የኔ ፍልስፍና በቃ በራሴ መንገድ በምፈልገው የሰዎችንም አክብሬ ገብቶሻል አባባሌ በቅንነት ውስጥ እውነትን ቅንነትን እዘሽ በራስ ሐሳብ የሰዎችን ሐሳብ መቀበል ግን አልጠላም። የኔን ሐሳብ ግን የሚጋፋኝን ሰው አልፈልግም። በእኔ ሐሳብ ሂድ የሚለኝ ሰው አልፈልግም። በቃ የሐሳብ ልዩነት አምኖ ከኔ ጋር መጓዝ የሚችል ሰው ይጓዛል፣ የማይጓዘው ደግሞ መብቱ ነው። የኔ ፍልስፍናዎች ቪዲዮቹንም ያያችኋቸው ነው። ታዲያ ሰሜው ወይም ደግሞ ሰሜ ባላገሩ በጣም ፊዚካሉን ለጨመረና ሰውነቱን ለመቀነስ ትልቅ እንቅስቃሴ እያደረገ እንደሆነ የተናገረባቸው የነበራቸው ቪዲዮችን አይተን አሁን ደግሞ በጤና ዙሪያ ደግሞ ሰውነቴን ለመቀነስ በማደርገው ጥረት ከጎን ያለ ዶክተር አለ ጉሎ ኢትዮ ቱርክ ባለቤት ዶክተር ሻምበል እሱም ይለይብኛል። ምክንያቱም ከራስሽ በላይ ተጨንቆ የሚጨነቅልሽ ሰው እንደዚህ አይነት ሰዎች አሉና በርካቶች ናቸው። ስለዚህ እነዚህ ሰዎች ይለዩብኛል። አንድችን የጤና ነገር ካነሳሃት አይቀር ብዙ ሰው ጥያቄ ያነሳል። የጤና ነው ወይስ ክብደት ጨመረሃል? ትንሽ ዝም ብሎ መጨመር ነው የጤና ነው? ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣል። ውፍረት ብዙ የሚመከር ነገር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው? በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ ያለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው በቃ አለኝ። ብዙ ማህበራዊ ጉዳይ አለኝ የምገናኝበት የመነጋገር ማህበረተኞች አሉኝ። እዚህ ደግሞ የዛሬ 33 ዓመት ጓደኛ አለኝ አብሮኛ የሚኖር ማለት
የሚጠይቀኝ እየመጣ ኃይለ ጊዮርጊስ ይባላል። እሱ ጋር እንገናኛለን እና በቃ ከጓደኞቼ ጋር መጫወት፣ ስራ ከሌለ መጫወት ነው የምወደው እኔ። በቃ ሳቅ፣ ጨዋታ፣ ቁጭ ብሎ እንቅስቃሴ ስንፍና ነው። የራሴ ስንፍና ነው ያወፈረኝ። ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር ነገር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው? ይሄ ኮርስ አሁንማ በቃ 10 ኪሎ ቀንሻለሁ። አሁን 10 ኪሎ ቀንሻለሁ። ገና ይቀንሳል። የሴት ልጅ እድሜ ነው የማይጠይቀው፣ የወንድ ልጅ ክብደት አይጠየቅም? ኧረ ምንም ችግር የለም። ከስንት ላይ ነው 10 የተቀነሰው? ሳይነገረው። እሺ አሁን ያለው አላማ ስንት ላይ መድረስ ነው? እስቲ አላማዬ አሁን 85 ለመድረስ ነው። ከቁመት ከቁመቴ ጋር 85 ለመድረስ ነው አላማዬ። ስለዚህ ደግሞ ሌላውን ደምሩት አመጣዋለሁ። ይመጣል። አይ ለመድረስ ነው ስለሆነ ይመጣል። ባላገር የምትለውን ስም ማን ያወጣት? አንተ ነህ የወሰድካት? ሰው ነው የሰጠህ? እንዴት ነው የወጣችሁ? ባላገር እኮ የኔ አይደለም። አጠቃላይ የኢትዮጵያ ሕዝብ እኮ 87% ባላገር ነው። እንዴት ነው ሐሳቡ እንዴት አገኘው ከሆነ ሐሳቡን ያገኘሁት ብዙ ጊዜ ሚዲያ ላይ ተናግሬያለሁ። ለነገሩ ካዛንቺስ አካባቢ መኪና እያሽከረከርኩኝ አንድ ቁምጣ የለበሰ ሎተሪ የሚያዞር ጎጃም ልጅ ጋሽ ሎተሪ ይዛኝ ይለዋል። ሲለው የት ነው ሀገር ይለዋል። ከሀገሬ ምን አለ ከገዛ ግዛኝ ሎተሪውን እንጂ ሲለው አይ ባላገር ይለዋል። ዋጥ አልኩና ጆሮዬን ጣል አደረኩኝ መስኮት ዝቅ አድርጌ አይ ባላገር ይለዋል። አለባበሱን እያየን የሚለው ቤተሰቦች እንደሰማችኋቸው ነው። እጅግ በጣም አስገራሚ ነገር ነው። ምክንያቱም የህይወቱ ህልፈት የተሰማው በጣም በፍጥነት ነው። ታዲያ ልጆቹም የተለያየ ነገሮችንም እየተናገሩ ነበረ። ወዳጅ ጓደኞቹም የተለያየ ሀሳቦችንም የሚሰጡ ነበረ። እነዚህ ልጆችንም አይተን እንመለስ። ምን ማለት እንዳለብኝ አላውቅም። ብቻ እግዚአብሔር አምላክ የወደደውን አደረገ ብዬ ብጀምር ደስ ይለኛል። አባቴን፣ መከታዬን፣ የሚሞት የማይመስለኝን ባጣሁበት በዚህ ከባድ የሐዘን ወቅት ውስጥ በተለያዩ መንገዶች በሶሻል ሚዲያ በመጻፍም በመደወልም በቴሌግራም፣ በፌስቡክ፣ በቲክቶክ እና በኢሞ እንደዚሁም ከሀገር ውስጥም ከውጭም በቀጥታም በመደወል እዚህም በአካል ካጠገቤ ሆናችሁ ላጽናናችሁኝ፣ አይዞህ ላላችሁኝ፣ ለሥራ ባልደረቦቼ፣ ለጓደኞቼ፣ አብራችሁኝ ለተማራችሁ እንዲሁም ውድ ለሆናችሁ ለሀገሬ ልጆች በቅርብም በርቅም ለምታውቁኝ ሁሉ እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ። እንዲሁም ደውላችሁልኝ ላላነሳሁላችሁ፣ ጽፋችሁልኝ ላልመለስኩላችሁ ትልቅ ይቅርታ መጠየቅ እፈልጋለሁ። አምላክ ቅዱስ ገብርኤል ያክብርልኝ። እንግዲህ ዛሬ ደግሞ በእውነት በጣም በሚያሳዝን ዜና ነው የመጣሁት። እጅግ በጣም አዝኛለሁ። ሁሉም ሕዝብ አዝኗል። ዛሬ እንደሚታወቀው ከንጋት ጀምሮ የተሰማው ሐዘን የብዙዎችን ኢትዮጵያውያን ልብ ነክቷል። የሰማኸኝ በለው ሞት ከተሰማ ሰዓት ጀምሮ ብዙ ኢትዮጵያውያን በተለያየ ዘዴ መገናኛ ዘዴ ሐዘናቸውን ሲገልጡ ነው የቆዩት። እኔ ግን አሁን በቅርብ ሰዓት ውስጥ አሁንም ያለሁት እዛ አካባቢ ነው። ወደ ለቅሶ ቦታ ሄጄ ነበረ። እዛ ደርሼ ባለቤቱንም አግኝቻት ነበረ። ልጁንም እስራኤልን አግኝቼዋለሁ እና እስራኤል እንደነገረኝ ከሆነ ሰሞኑን ጥሩ ሁላችንም በስክሪን ላይ እንደምናየው የተለያዩ የሕክምና ዘዴዎችን የተጠቀመ የሰውነት መቀነስ ፕሮግራም ላይ እንደነበረ እናውቃለን። በተረፈ ግን ዛሬ ጠዋት ላይ ትንሽ ደካከመው ነው ያለኝ ልጁ። ደካከመውና እኔን ጠሩኝ። ከዛ ከሌላኛው ወንድሜ ጋር ሆኜ ወደ ሆስፒታል ይዘነው ስንሄድ በቃ እየሄድን እያለ እዛ ወንበሩ ላይ ዘንበል አለን የሚለኝ። ከዛ በኋላ ግን እዛው በፍጥነት ሆስፒታል ሐኪም ቤት ከደረሱ በኋላ እዛው ሐኪም ቤት ይዘውት እንደገቡ ወዲያው ነው፣ ብዙም አልቆየ፣ ወዲያው ነው ያለፈው ማለት ነው ሰሜና። በጣም ነው የሚያሳዝነው። ይሄው ነው እንግዲህ የነበረው ሁኔታ ዛሬ ጠዋት። አሁን ግን ወደዚህ ወደ ሐዘን ቤቱ እንደሄድኩኝ የአካባቢው ህብረተሰብ ተሰብስቦ የራሱ እዛው ሰፈር ውስጥ የተቋቋመ ትልቅ እድር ሁሉን ነገር እያደረጉ ነው። ቀብሩም ነገ እንደሆነ
ተረድቻለሁ። ሰዓቱም 9 ሰዓት ነው። ምናልባት ሰዓት የመለወጥ ነገር ሊመጣ ይችላል። ምክንያቱም ከመንገድ የሚገቡ ሰዎች እንዳሉ ሰምቻለሁ። ምናልባት በዚህ ምክንያት ካልተለወጠ በስተቀር የቀብሩን ስነ ስርዓት 9 ሰዓት በቦሌ በቡልቡላ መድኃኔዓለም 9 ሰዓት ላይ እንደሚፈጸም ነው ያለኝ መረጃ፣ ነገ ማለት ነው። እንግዲህ በዚሁ መጽናናቱን ለቤተሰቡም ለህዝቡ ይስጥልን፣ በቃችሁ ይበለን። እውነት ሞት በዝቶብናል። ለዝነኞችም በብዙ ስፍራዎች ላይ ሞት በዝቷል። አሁንም እግዚአብሔር በቃችሁ ይበለን። በጣም ያሳዝናል። ሰሜ ብዙ ስራዎችን እየሰራ እንደነበር አውቃለሁ። የሰራቸውን ስራዎች ሁሉ አሰምቶኛል። ሰሞኑንም ስንደዋወል ነበር፣ እንስቃለን፣ እንጫወታለን። ጥርሱንም ተሰርቶ ደውሎልኝ ነበረ። እንግዲህ ሳቅ ከኔ በላይ አትስቅም እያለ ይቀልድ ነበር እና በጣም ነው የሚያሳዝነው። ከዚህ በኋላ የሚሆነውን እየተከታተልኩ አደርሳቸዋለሁ። አመሰግናለሁ። እንደሰማችሁት ነው እጅግ በጣም ደስ የሚል ተጫዋች እንዲሁም ደግሞ እጅግ በጣም ደስ የሚሉ ዜማዎችን ያዜመ አንጋፋ አርቲስት እንደነበረ የተነገረ ነበረ። እግዚአብሔር በድጋሚ ነፍሱን ይማርልን፣ ለቤተሰቦቹ መጽናናትን ይስጥልን። እጅግ በጣም ብዙ ሰዎች ግን እየተነጋገሩበት ያለው መረጃ ምንድነው? ሰማኸኝ በለው በዚህ እድሜው እንኳን እናቱ ስልክ ጠዋት ላይ ተጠናግረው የቀን እንቅስቃሴዋን እንደማታደርግ የተናገረ ነበር በኢኤስቲቪ ላይ ከዚህ ቀደም ቀርቦ። ታዲያ እጅግ በጣም ብዙ ሰዎችም በዚህ ሰዓት እናትየው ምን አይነት ሁኔታ ላይ ትገኛለች ይላል ነበረ። እስኪ ደግሞ ለትውስታ ያክል እነዚህ ልጆችን አይተን እንመለስ። ሰሜ ጠዋት እናቱ ቡና አፍልቶ ለመጠጣት የሰሜ ስልክ ካልተነሳ አይጠጡም። ሰሜም ደግሞ በቀን 2 እናቱ ጋር ሳይደውል አያድርም አሉ ውስጥ አዋቂዎችም። ምን ያህል እውነት ነው? ማነገርሽ እኛ እኮ እናጣለን፣ ደውላለን፣ ቼክ እናደርጋለን። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። ከሳለም ጋር እናት አለም ምዬ ነው እናት አለም አቤት ልጅ አለም ትለኛለች። ሰላም አደርሽልኝ ስላት ደህና ነኝ ልጄ፣ ሰላም አደርያለሁ፣ ደህና ነኝ። ቁርስ ቀመሽ ምናምን ስትጠረቅ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና እጠጣለሁ፣ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። ቤተሰቦች እንዳይጋጩት ነው። ሰማኸኝ በለው እጅግ በጣም ትላልቅ የሆኑ የህይወት ውጣ ውረዶችን ያሳለፈ ትልቅ አንጋፋ አርቲስት ነው። ታዲያ በዚህ እድሜው እንኳን ቢሆን እናቱ ጥብቅ ትክክል ለሱ እንደምታደርግለት እጅግ በጣም ትልቅ ግንኙነት እንዳላቸው ከጠዋት ጀምሮ እንደሚደዋወሉ እጅግ በጣም ትልቅ ፍቅር ለልጇ ለእናት እንዲሁ ደግሞ እጅግ በጣም ትልቅ ፍቅር ለእናቱ እንዳለውም የተናገረ ነበረ። ታዲያ ቪዲዮውን ውስጥ እንደታያችሁት እግዚአብሔር ለእናቱ መጽናናትን ይስጥልን። ሌላ ደግሞ ቪዲዮችን አይተን እንመለስ። 7 ሳምንት ህክምና 10 ኪሎ ቀንሻለሁኝ። ጤና ይስጥልኝ ውድ ቲክቶክ ቤተሰቦቼ፣ ዛሬ ሁላችንንም ያስደነገጠ የሞት ዜና ሰምተናል። ታዋቂውና ተወዳጁ ሙዚቀኛ ሰማኸኝ በለው ባደረበት ህመም በህክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ለቤተሰቦቹና ለአድናቂዎቹ መጽናናትን እየተመኙ የህመሙ ምክንያት ገና ይፋ ያልተደረገ ቢሆንም ከሰሞኑ ክብደት የመቀነስ እንቅስቃሴ ላይ እንደነበረ ሁላችንም የምናስታውሰው ነው። ከራሱ አንደበትም እንደሰማነው በአጭር ጊዜ ብዙ ኪሎ ግራም እንደቀነሰ ሲናገር ሰምተነዋል። በአጭር ጊዜ ባልተጠበቀ መልኩ ራፒድ የሆነ ክብደት መቀነስ ሊያስከትላቸው የሚችሉ ብዙ ከባድ የጤና እክሎች አሉ። አንዳንዶቹም እስከ ሞት ሊያደርሱ ይችላሉ። መረጃውን ሼር በማድረግ ያለ ባለሙያ ምክር በአጭር ጊዜ ክብደት ለመቀነስ በሚደረግ ሙከራ የሚመጣ የማይድን በሽታና ሞትን እንከላከል እላለሁ። በድጋሚ ለወዳጆቹ ለዘመዶቹ መጽናናትን እመኛለሁ። ነፍስ ይማር። ሰማኸኝ በለው በአንድ ወቅት የሰው ልጅ በምድር ላይ ሲኖር ቁምጣ ካረገ ይበቃዋል። ምክንያቱም ሟች ፍጥረት መሆኑን መርሳት የለበትም። አፈር ለሚበላው ለሚበሰብሰው ሰውነቱ ቁምጣ ሲያንስ ነው እያለ የተናገረ ነበር። እስኪ ደግሞ ይህ ንግግርንም
አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በሚለው ዘፈኑ የምናውቀው ስለ ሰማይ በለው ብዙ ነገር እየተባለ ይገኛል። እጅግ በጣም የሚያሳዝን ልበቀና ለሰዎች መልካምን የሚያስብ በሙዚቃዎቹ እንደዚሁም ደግሞ ባህልን በማስተዋወቅ አምባሳደር እስከመሆን የበቃ ሰማይ በለው ታዲያ በድንገተኛ ህመም እንግዲህ ህይወቱ ማለፉን ተከትሎ ብዙዎች ሀዘናቸውን እየገለጹ ይገኛሉ። እኔም ታዲያ በድጋሚ ነፍስ ይማር ማለት ፈልጋለሁ። አፈር ለሚበላው ለሚበሰብሰው እኛም እርስ በርስም ባንባላ መልካም ነው የሚል መልእክትን በዚሁ ማስተላለፍ ፈልጋለሁ። እናንተስ ከሰማይ በለው ዘፈን የትኛውን ታስታውሳላችሁ? ቤተሰቦች እጅግ በጣም ትክክለኛ የሆነ ንግግር ነው ሰምተን የተመለስነው። ምክንያቱም የሰው ልጅ በምድር ላይ ሲኖር እጅግ በጣም ሟች ፍጥረት መሆኑን ይረሳል። የተለያዩ ኃጢአቶችንም ይሰራል። ቆም ብለን ግን ስናስብ ሁሉ ነገር ኃላፊና ሁሉ ነገር ቀሪ መሆኑን ማወቅ እንዳለብን ነበረ የሚያስተምር ንግግር ሲናገር የነበረው ወንድማችን። እጅግ በጣም አስገራሚ ነው ንግግር ነበር ሰምተን የተመለስነው። እናንተስ ይህን ንግግር እንዴት አገኛችሁት? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ወደ ኔክስት ቤተሰቦች ቪዲዮቹን እንዳያችኋቸው ነው። ለትንሽ ተከታታይ የተለያዩ ቪዲዮችን አሳይቻችሁ ነበረ። እጅግ በጣም ብዙ ሰዎችን ልብ የነካ ሀዘን ነበር የተሰማው። እጅግ በጣም ብዙ ሰዎች አሉት የሚወዱት እጅግ በጣም ደስ የሚል አንጋፋ ታዋቂ አርቲስት መሆኑን መርሳት የለብንም። የሰሜ ባላገሩ ስርዓተ ቀብር ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም በቡልቡላ መድኃኔዓለም ቤተክርስቲያን ይፈጸማል። አንጋፋው የባህል ሙዚቃ ተጫዋች ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቢቆይም ህይወቱ ሊተርፍ አልቻለም። የመጨረሻ ሰዓታቱን በተመለከተ ልጆቹ ዋቢ አድርጎ የገለጸው አቻሬ ሚዲያ ሰኞ ሰኔ 8 ቀን ጠዋት የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ ነበር። ወደ ሆስፒታል በሚወሰድበት ወቅት ግን ወንበር ላይ ዘንበል ያለ ሲሆን ሆስፒታል ደርሶ ከገባ በኋላ ብዙም ሳይቆይ ህይወቱ ሊያልፍ ችሏል። በውቧ ባህር ዳር ተወልዶ ያደገው ድምፃዊው ገና በ14 ዓመት ታዳጊነቱ በባህር ዳር ህጻናት ክፍል በመቀጠልም በአዮማና በግሽ አባይ ኪነጥበብ ቡድኖች ውስጥ በመሳተፍ የጥበብ ጅማሮውን አድርጓል። በዚህም ረጅም ዓመታት ለዘለቀው ስኬታማ የጥበብ ጉዞ ጠንካራ መሰረትን ጥሏል። ከ35 ዓመታት በላይ በዘለቀው የትዳር ህይወቱ የአራት ልጆች አባት የነበረው ድምፃዊ ሰማኸኝ በለው ሰሜ ባላገሩ በሰራቸው ውብ የሙዚቃ ስራዎቹ ለዘላለም ሲታወስ ይኖራል። እጅግ በጣም ብዙ ሰዎችም አዝነው በቀብር ስነስርዓት ፕሮግራም ላይ እንደሚገኙ እየተናገሩ ነበረ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስላል። በቀጣይ እናንተን ቁም ነገር ያስጨብጣሉ ሀሳብና አስተያየቶችን ያወጣሉ የሚያስባቸውን ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለአርቲስት ሰማኸኝ በለው ቤተሰቦች እግዚአብሔር መጽናናቱን ይላክልን፣ እንዲሁም ደግሞ ለአርቲስት ሰማኸኝ በለው እግዚአብሔር ነፍሱን ይማርልን። ቤተሰቦች በቀጣይ በአሪፍ ቪዲዮ እንገናኛለን። ቴንኪው